የኔ ፍቅር እንደምወድ ታውቃለህ። ግን ሀይሚና ብሩኬ ባይኖሩ በማን እንስቃለን? በማን ፈታ እንላለን? ትናንትና እኮ በአንድ እጇ ቻው ስትላችሁ በአንድ እጇ ደግሞ እንዴት እንዳረገቻችሁ አይታችኋል እኮ። ቻው ማለቷ እሷ ደብሯት በቀኝ እኮ እጄ ስልክ ስለያዘ ብዙ ብሩኬ ነው የብሩኬ ልብን ያሽው እኮ ስልክ ነው እንደ የብሩኬ ልብ ቡቡዬ የኔ አሸባሪ በንዴት ምትረብሽ እንደ ፈረስ ጋሪ በንዴት ምትሮጥ እንደ ፈረስ ጋሪ አራሳ ማዶ ለዜሮ ነው የመራች ፋሚሊ አይ በደንብ ንገራቸው ሚስት ስቂ ካልሰማቸው ቡቡዬ የኔ አሸባሪ በንዴት ምትሮጥ እንደ ፈረስ ጋሪ እኔ ተንኮለኛ ግን ግጥምሽን መቅጠም እንዳታቆሚ ማርያም ረጋጋው ሳየው ማለት ነው። በሳቅ የሞትኩበት ቪዲዮ ሀይሚ ማለት ነው። በስጦታዎች መካከልና በሰርፕራይዞች መካከል ማለት ነው አንዳንድ ነገሮች ወርወር የምታደርጋቸው ነገሮች በጣም ያስቃል። ከዚህ በፊት ማለት ነው ጽድት ያለ የቀለበት ፕሮግራማ ላይ ሊበላ ወርቅ አረኩ ብላ አንድ ርዕስ ይች ራሷን ቻለች። አሁን ደግሞ ትናንትና ቡቡዬ ምንድን ያለችው እንደ ፈረስ ጋሪ በጣም የሚገርም ግጥም ነው። ወይ ሀይሚ እኮ የግጥም ጭንቅላት አለ። ኧረ እስኪ አንድ ቀን ማለት ነው ሱሪ የሚያስወልቅ ግጥም ይለት ማለት ነው። ይህን ስላችሁ ደግሞ እንትን አይደለም ያኔ አሪፍ ግጥም በቃ አላደረ ልብ ራስ የሚያደርግ ለብሩኬ ግጥም ይለት ማለት ነው። ከሚስቴ የተገጠመ ግጥም እያለ እኔ የምለው ብሩኬ ሀይሚን እጅ ማለት ነው ደረቱ ላይ የሚለጥፋት ነገር ሲስተሟን ንገሩኝ በእናታችሁ። ዛሬ የመጣሁበት ጉዳይ ግን እንደሆነ ታውቃላችሁ። በመጀመሪያ ሰላም ጤና ይስጥልን። እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን ማለት ነው። ሚዲያ ላይ ማለት ነው አንዳንድ ነገር ሰዎች ጥሩ ነገር አይታችሁ በቃ ጥሩ ነው የሚላችሁ ከሆነ እናንተ ተግባራዊ አድርጋችሁ ያንን ነገር ገዝታችሁ ወይ ገዛው ታሪፍ እኮ ነው ብትሉ ምንድን ነው ችግሩ ጋይስ? ትናንትና አሁን ብሩክ አለማየሁ ቀደም ብሎ ነው ይሄን ስልክ የያዘው ማለት ነው። እና እሱ ይዞ ስለነበረ ጥሩ ስለነበረ እነሱ የያዙ ጥሩ ስለሆነ ነው በቃ ምናምን። አሁን ኦንላይን ላይ ሲታይ ምናምን ይሄን ያህል ብር ተከፍሎበት ግን ምን ያክል ለምን ጥያቄ ኖርብኝ ነበር። ከዛ እነሱ ይዘውት ሳይ ጥንካሬውን ጥራቱን ሲያወሩ እኔ እንዲህ ነው ማለት አልፈልግም። ኢንፎርሜሽኑ ስለተነገረኝ ነው። ከዛ ጨክኜ እኔ ይሄንን ያክል ላቤን ጠፍ አድርጌ ሽንት ቤት ያጠብኩበትን ብሬን እኮ ነው ወጥቼ የገዛው። ታዲያ ትናንትና ኮመንት ስር እኔ እኮ የሃይማኖት ታደሰ ስልክ ሲገዛ እኔ አላቅም እኮ ጋይስ። ትናንትና ቪዲዮ ስሰራ ስልኩ ነበረ። ስልኩን ደግሞ ከዚህ በፊትም ከትናንት ወዲያ ነው ምናምን ሰርችበታል። ሲጀመር እኔ ካሜራ ሁል ጊዜ ማንጋጋት ስላስጠላኝ ሰዎቹ እያዩብኝ ስለሆነ እየቀረጽኩ እያስቀመጥኩ ነው እኔ ቮይስ ማድረገው ታውቃላችሁ። ስለዚህ እንደዛ ከማድረግ እኔ በቃ ባጭሩ በስልክ ቀርጻለሁ የሚለውን አስቤ ነው ይሄን ያህል ብሬን አውጥቼ ውጭጭ አድርጌ ሽንት ቤት ያጠብኩበትን ገረድ የምትሉኝ ሰዎች ገረድ ሆኜ እኮ ነው የገዛሁት። እንዴ ሀይሚ እኮ አይደለችም የገዛችልኝ ጋይስ። እና እሷ ጥሩ ነው ያለችውን እቃ ወይም ደግሞ ብሩኬ ጥሩ ነው ያለውን እቃ ወይም ሌላም ሰንበዲ ማንም ጓደኛ የቲክቶክ ላይ ሲስኩ ይሄ ነገር አሪፍ ነው እኔ ገዝቼዋለሁ እንዲሆናል ካለችኝ እኔ ገዛዋለሁ። ለምን ጥሩ ነው ተመስክሮለታል። ስለዚህ ትናንትና እኔ አይፎን ስልኩን ሀይሚ ስለተገዛላ ሳይሆን እኔ ይዤ የመጣሁት ከዛ በፊትም አሪፍ ነው ይሄ ስልክ ገዛሁት እኮ ብዬ ቤተሰቦች ስለሆናችሁ እንደውም ሙሉን ይዤ አልመጣሁትም። ለምን ብሩኬ ገዝቶ ስለነበረ ያው የሆነ ነገር ይሰማችኋል ብዬ ፋብሪካው እኮ ለሁሉም ነው የመጣው። ሙሉ ኤመራት እንደውም ገዝተውታል ሁሉም ሰው ማለት ነው። እና እኔ ደግሞ ያን አስቤ አይደለም የገዛሁት። ስለዚህ ከሀይሚ በፊት ነው እኔ የገዛሁት። ገባችሁ አይደለ? ብሩክ ቀድሞኛል። ከሀይሚ በፊት ግን ገዝቻለሁ ብዬ እንደውም ቲክቶክ ላይ ለቅቄላችኋለሁ። እና አሪፍ ነው ግን ፌክና ኦሪጂናል አለው። እሱን አይታችሁ ተጠቀሙ። ይህን ያህል ብሬን ከፍዬ ገዛው ብዬ በፊታችሁ በእርግጥ ካርቶን ምናምን አልከፈትኩም። ያንንም ፈርቼ ጎረረችብን ምናምን እንዳትሉ ብዬ የምሬን ነው እግዚአብሔርን እስከ ሙሉ እቃው ስገዛው እንትን ያላልኩት በቃ ጎረሽ ደግሞ አንቺ ምናምን ይችን ይሁን እንዳይሰማችሁ ብዬ ነው። ግን እኔ አሁን ትናንትና ያ የትናንት ወዲያ የተቀረጸ ቪዲዮ ነው የሰራሁበት ቪዲዮ። እኔ በቀደም ቪዲዮውን ስሰራ ለምን ስልኩን እንዲገዛው ስላችሁ ለምን አስተያየት አልተናገራችሁም? ትናንትና ግን ማለት ነው የሀይሚ በጎች መታችሁ እኔ ላይ እንደ አሸንጓሊት ብሩኬ ሲገዛ
አሸንጓሊት ገዛሽ። አሸንጓሊቱም የኔ አይደለም ነግሬያቸዋለሁ። የብሩክን ያክላል ይሄ አሸንጓሊት ግን የልጅቷ ነው ብያቸዋለሁ። እኔ ለየትኛው ቤቴ ዲኮር ላረግበት ማንኛው ፍቅረኛ የሰጠኝ አሸንጓሊት ነው? ሲጀመር አሸንጓሊት እኮ ፍቅረኛ ነው የሚሰጣቸው አይደል እንዴ? ግን እኔ ብሩኬ ሁል ጊዜ የትም ቦታ ሲሄድ እያንጠለጠለው ሲሄድ አንተ ከሄድክ ይበቃል፣ አሸንጓሊቱን ተወው፣ አሸንጓሊት ለእኛ ለሲንግሎች ነው ብዬ ለራሱ ትምህርት እንዲሆነው ብዬ ነው እኔ እንደዛ በአሸንጓሊቱ የሰራሁት። እና አሸንጓሊቱ ደግሞ የልጅቷ ነው ነግሬያቸዋለሁ፣ የኔ አይደለም ብዬ ተናግሬያለሁ አይደል እንዴ ጋይስ? ስለዚህ ደግሞ የሱ ሳይዙ ነው እንጂ አንድ አይነት የኔ ፒንክ ነው የሴት ነው፣ እሱ ደግሞ ቀይ ነው የወንድ ስለሆነ የወንድ ስጦታ ግን ለሴት ነው የተሰጠው። ምንም ማታ አይደለም፣ ፍቅርን ይገልጻል ቀይ በመሆኑ ማለት ነው። ስለዚህ አንዳንድ ነገሮችን ሰው ጥሩ ነው ሲላችሁ ከቲክቶክ ላይም ከተለያየ ነገር ላይ እያየን እንገዛለን። ስለዚህ ብሩክ ይሄን ጥሩ ነው። አሁን ለምሳሌ ያችን ፕላስቲክ አልጋ እገዛታለሁ። እስኪ ምን ታመጣላችሁ? ከብሩክ አይቼ ነው ሳይዙንም አልጋ ልብሱንም ራሱን እገዛለሁ። እስኪ ምን ታረጉኛላችሁ? ምን ታመጣላችሁ? ምንም አታመጡ። ምንም እንዴ! የሃይሚ በጎች አረጋጉት እንጂ ምንድነው ቅናት በዚህ ልክ? እኔ ስለ አሪፍነቱ ነው የመሰከርኩት። በቃ አሪፍ ነው ገዝቼው ስላለው ቆንጆ ነው፣ ግን ትንሽ ካሜራ አያጸዳም አልኩኝ። ካሜራው ደግሞ ዳውንሎድ ይደረጋል። ይሄን የተናገርኩት። ታዲያ ይሄንን በማለቴ ለእኔ ምን የሚያስቀና ነገር አለ? ምንም እኮ የሚያስቀና ነገር የለም። እኔ ሲጀመር ከአሁን በኋላ ምንም ብገዛ እንትን አለ ማለት ኖርማሊ እንዲህ ነው በቃ እንዲሄ ነው ብዬ ባልናገርስ ቢቀርስ፣ እናንተም ቅጥል ርር ጨርጨር የሚያረጋችሁ ከሆነ በጎቹ ኮመንት ስር የጻፋችሁልኝ ታውቁታላችሁ። ትላንት የማታውን ቪዲዮ ሄዳችሁ ማየት ትችላላችሁ። እኔ በጣም በቃ እኔ የማይገባኝን ክብር የሚሰጡኝ እህቶች አሉ። ስለዚህ እኔ ከነሱ ጋር ነው ወደፊት መጓዝ የምፈልገው እንጂ ከጥቃቅን ይሄ ጥቃቅን እንትን ነገር ጋር ጥቃቅን ይሄ ኮመንት ስር ምናምን የምትቆጠቆጡ ሰዎች እኔ እንደማልሰማችሁ ነው የምነግራችሁ። እናንተም ብሰማማ ማለት ነው እስካሁን ድረስ አይደለም የብሩክ አስተያየት ልሰጥ አይደለም የሃይሚን አስተያየት ላዳምጥ ቀርቶ ማለት ነው ጭራሽ ቪዲዮቸውንም እንዳላይ ነበር የምታረጉት በጎቹ ማለት ነው። ግን አልሰማችሁም፣ ምንም አታመጡም፣ ምንም እና ሃይሚ ቤት ያለውን በሙሉ እቃ እገዛለሁ። እስኪ ምን ታረጉኛላችሁ? ከቤት አታስወጡኝ እንዴ! ጉድፈላ እንዴ! እኔ እንኳን ተሳካልኝ እንጂ እንኳን ገዛሁኝ እንጂ ምን አንገበገባችሁ እናንተ? ምን አንገበግባችሁ? ምን አቃጠላችሁ? ሲጀመር እኔ አንድ ቀን ነው ሪካርድ ያደረግኩበት እንጂ እኔ ለካሜራ ነው የገዛሁት። ካሜራ ከመጎተት በሱ መቅረጹ በጣም የተሻለ ነው። እና ሲቀርጽ ደግሞ እንደዚህ ነው በቃ ጥራቱ ይሄን ያክል ነው። ያን ያክል አይደለም ግን ማስተካከል ይቻላል። ይሄም ቢሆን ግን አሪፍ ነው፣ ቆንጆ ነው። ግን እንትን ነው በቃ የሆነ ደስ ይላል። እና እኔ ሪከርድ አላረግበትም። እና የምትቃጠይ በግ ሁላ ማለት ነው ካሁን በኋላ አላሳይሽም። ለምን እኔ እንደ ካሜራ አልጠቀምበት ስለሆነ የገዛሁት ማለት ነው። እንደ ካሜራ አልጠቀምበት ነው። እንደ ቮይስ የማደርግበት ስልኮች እኔ አሉኝ፣ ትንንሾች ናቸው አሉኝ። በእነሱ አደርጋለሁ። ለምን ትቃጠሉብኛላችሁ? ይሄን ያክል እንዲህ ርር የሚያረጋችሁ ከሆነ እንዲህ ለምን ትቃጠላላችሁ? ጋይሶች እግዚአብሔርን በጣም የምወዳቸው የምታከብሩኝ ሰዎች ቅር እንዳይላችሁ መመለስ ስላለብኝ ነው። በጣም ነው ግብግብ ያሉት፣ በጣም ማለት ነው። በውስጥ ሳይቀር ነው በቃ እንዲህ ይሄ ሁሉ ስድብ ምን አስፈለገ? ምን አደረግኩኝ እኔ? እንዲህ ስልኩን እኔ ይዤ እንዲህ ስላልኩኝ እኔ ብቻ እኮ አይደለሁም የሚያስኩት። ኤመራቴ በሙሉ ይዞታል። ኢትዮጵያ ላይ እንኳን አላየሁትም። ኤመራቴ ግን በሙሉ ይዘውታል። ገባችሁ? ስለዚህ እኔ ጋር እየመጣችሁ እሪ አትበሉ። የእናንተን ኮመንት አውጥቼ እንደው ቪዲዮ እንድሰራባችሁ አትገፋፉኝ። እኔ አልወድም እንደዚህ አይነት ነገር። እንደዚህ ክብርን የሰው ልጅ እንዲህ ምንም በማይመለከታችሁ ነገር እናንተን አልነካሁም። እኔ የተናገርኩት ሃይሚና ብሩኬን ነው። ሃይሚና ብሩኬ ደግሞ ተናገርሽን አንቺ ብለው መናገር ይችላሉ። እኛ የያዝነውን ነገር አትያዥ ብለው ማለት ይችላሉ። አፍ አላቸው። ብዙ ነገር ያሉ ብዙ ነገር ያውቃሉ። እኛ ጋር የሚፈጠረውን እያንዳንዷን ነገር ያውቃሉ። ስለነሱ ምን እንደምናስብ ስለነሱ ምን እንደምንል ያውቃሉ። የዛን ሰዓት እኔን ከልክለው ማስቆም ይችላሉ። ማንሽም በግ ተነስተሽ ማለት ነው እኔን ልታስቆሚ አትችይም። ስለ ሃይሚና ስለ ብሩኬ ማውራት ማንም ሊያስቆመኝ አይችልም። ማንም እንደውም ይብስብኛል እንደውም ማለት ነው። ገባሽ አይደለ? እያንዳንድሽ ማለት ነው ቅጥል እያልሽ ታይኛለሽ። ቅጥል ርር እያልሽ ማለት ነው። እንዴ በዚህ ልክ ነው እንደምትንገበገቡት? ምን ነው ከዛ በፊት ይዤ መጥቼ ለምን ገዛሽ? ሃይሚ ስለያዘችው ሃይሚ እሷ ስለያዘችው እኔ ጋር ስላያችሁት ተቃጠላችሁ እንዴ? መብቴ እኮ ነው፣ መብቴ ነው። ከሰራሁ ገዛለሁ፣ ካለኝ ገዛለሁ። እናንተም ግዙ ከፈለጋችሁ፣ መብታችሁ ነው። ማን አስገድዳችሁ?
እና የኛ ውድ ቤተሰቦች በውስጥ የላኩልኝ ቮይስ ያ ሁሉ ምን እንዴ ምን አስፈለገ? እነዛ ሁሉ መባባል እነዛ ሁሉ ምን አስፈለገ? እኔ ቮይሳችሁን ማውጣት አልፈልግም። በእናንተ ቮይስ አልሰራም። በእናንተ ይሄ የሆነ በቃ ይሄ ቂጣ ይሄ የልብናን ቂጣ የቀደደው አፋችሁን ብትከፍቱ ምንም ሲጀመር ባለማወቅ ነው። ብሎክ ነው መማረግሽ እያንዳንድሽ ማለት ነው። ጉድ እኮ ነው። ያን ያክል ለእኔ ግሩፕ ከፈታችሁ። ስታሳዝኑ በጣም እኮ ነው የምታሳዝኑት። እንዴ 5ም አትሞሉም ደግሞ ማለት ነው። 5ም አትሞሉ። ለእናንተ ብዬ ደግሞ እኔ አሳያችኋለሁ እያንዳንዳችሁ ማለት ነው። እያንዳንዳችሁ ታያላችሁ። ጉድ እኮ ነው። ቅናት በዚህ ልክ ያንጨረጭራችኋል። እኔ እኮ አሪፍ ስልክ ነው፣ ቆንጆ ነው፣ በቃ እመሰክራለሁ ነው ያልኩት ስለ አሪፍነቱ። ያን ደግሞ ስለ ያስኩት ነው። የያዝኩት ደግሞ ብሩክም ገዝቶት አይቻለሁ። ጥሩ ነገር ስለሆነ ነው ብር ያወጣበት። በቃ ጥሩ ነገር እኛ የምንጠቀምበትን ነገር አለ እነሱ ሶሻል ሚዲያ ይዘውልን የሚመጡት። ስለዚህ የምንወደውን ነገር እንገዛለን የምንችለው ከሆነ። ስለዚህ እናንተ ደግሞ ሊያስቀናቸው አይችልም። ለምን ትቀናላችሁ? እኔ ደግሞ በሰው ስኬት ምቀና ሴት አይደለሁም። እኔ በሃይማኖት ታደሰ ስልክ ተገዛ ለምን እቀናለሁ? ምን አስቀናኝ? አሸንጓሊት ተገዛ ምን አስቀናኝ? ምን አገባኝ እንዴ? እኔ እኮ ደስ ያለኝ ነው እኮ እነሱን ካለ እነሱ ቪዲዮ ማልሰራው እኮ ሌላ ሰው እንዲገባ ስለማልፈልግ ነው። ሌላ ሰው ከሰራው ሌላ ሰው ስለሌላ ሰው ካደነቅኩኝ በቃ እነሱ የሆነ እንትን ያሉ የሆነ ይሰማኛል፣ በቃ ይደብረኛል። ግን ስለ እነሱ 24 ሰዓት ማውራት ደስ ይለኛል። ገባችሁ አይደለ? ስለዚህ ነገር አትቆስቁሱ፣ አፋችሁን ቆጥቡ። ወይስ እያደረጋችሁ ለምታወሩት ነገር ተቆጥቡ። እኛ ስደተኞች አንድ ስንሆን ነው የሚያምርብን። ዝም ብላችሁ ለማታውቁት ነገር እኔ ላይ አፋችሁን አትክፈቱ። እናንተን ብቻ ከነካሁኝ ክፈቱብኝ። የዛን ጊዜ ይገባኛል። ለምን የማይነካን ሰው ስለነካሁ። አሁን ግን የማይመለከታችሁ እነሱ ነካሽን ብለው መናገር ይችላሉ በሚዲያው ላይ። ገባችሁ አይደለ? ነካሽን፣ ፍቅራችንን አዛባሽ፣ ፍቅራችንን አበላሸሽ፣ እንደዚህ በቃ ብዙ ነገር ማውራት ይችላሉ። ስለእኔና ስለ እናንተ መናገር ይችላሉ። እናንተ ግን አይመለከታችሁ። እኔ ደግሞ የተናገርኩት ጥሩ ነገር እስከሆነ ድረስ መጥፎ ነገር ቢሆን አስተያየታችሁን እቀበላለሁ። ግን ምንም ያልኩት ነገር የለም። የኛ ውድ ቤተሰቦች እናመሰግናለን። ዋይፋይ የለም፣ በኋላ ይመጣላችኋል ይሄ ቪዲዮ። ባይ